ማትሰማኝ እሱ መጽሐፍ ቁጭ አድርግና ምልህን ስማኝ እየሰማውሽ አይደለም ምኑን ትሰማኛለህ ለነገሩ አንተ ምን ይፈረድብሃል የቤቴን ጓዳ ማቀው እኔ ነኝ የሚጎልብኝ ነገር ማቀው እኔ ነኝ የሚቸግረኝ እኔ ነኝ አይደል እንዴ ታይ ግፍ አታኑሪ በልጅ ምንም ግፍ የለም ሲጀመር ልንገር እንኳን ይሄንን የመሰለ ቤት አይደለም እትዬ በቀሉ ያችን የምታህል ቤት ላይ 10,000 ብር አይደል የጨመሩት ኧረ ተይ ነፍሰ ጡር ነች ተይ እንደዛ ምን አገባኝ ታዲያ አንቺ ልጆች አሉሽ አይደል ካንተ ነው እንዲያረገዘችው ሴትዮዋ ምንድነው ስለኔ ምን አገባኝ ስለ ቢደላት እኮ ነው ሄለ ቢደላት እኮ ነው ነፍሰ ጡር የሆነችው እዚህ ቤት ላይ ልክ ናት እኮ መንታውን መውለድ አለባት ልክ እኮ ናት ቢደላት ነው እኔ ግን እዚህ በገዛ ቤቴ እያረርኩ ነው ያለሁት ምን አገባኝ ስለሷ አርግዝና እኔ ግን ሰከን ብለሽ ሐሳብሽ እንደገና ከልሽ ውስጥ በጣም ከልሼ አልሜ ቁጭ ብዬ እድር ቤት ሁሉ ተሰብስበን እትዬ በቀሉ ስንት እንደጨመሩ እትዬ ፋሲካ እንዴት እንደጨመሩ ምናምን በደንብ አጣርቼ ነው የመጣሁት ይሄስ ቤት አይደለም እንዴ ድልት ያለ ቤት እንዴ ደሞ ሲጀመር ይሁን እርግዝናው ነው የገረመህ አይደለ አሁን እቺ ልጅ ተወልዳለች ወለደች ማለት መብራት 24 ሰዓት በወሲል ነው የሚያድረው ማለት ነው ይቀጥላል ዋ አለማቋረጥ ሲፈስ ነው የሚውለው ማን ይሄንን የሚከፍለው እኔ ኧረ ተይ ልጅ እኮ የእግዚአብሔር ጸጋ ነው ተይ እኔ አሁን ወደ ሌላ ነገር አታጠጋጋብኝ እሱን አላልኩኝም በቃ ኪራይ እየጨምሩ አልጨምርም ካለች ግን አዳሜ ርግ በበቃ እኔ ቆራጭ አንቺ ነሽ አይደል እኔ አላልኩም አልወጣኝም ግን ደግሞ በሐሳቤ መስማማት አለብህ ችግሬን ማሰብ አለብህ መጪው በዓል ነው ለምን ልቤ ተከን ይላል በውጪ አንተ እንደሆነ የሆነች ነገር ወርወራ የለህም ከዛ በኋላ እኔ አይደለሁ እንዴ የማውቀው ማነሽ ምን ነው በእናትሽ ምን ነው ግፍ እኮ የሚባል ነገር አለው ልታስብ ይገባል እዚህ ላይ ተወቅጫለሽ ወይ ማዘርዬ እርጉዝ አይደለው አያገባኝም እርጉዝ የምትሉት ነገር እኔ ስለእናንተ እርግዝና ምን ያገባኛል ሲጀመር አንቺ ገና ለማርገዝ ስታስቢ ማዘርዬ ምን ይመስሎታል ላረግዝ አስቤያለሁ ተብሎ አይማከርም ይማከራል ለምን እንዳረገሽ ታውቂያለሽ ደላሻ ቤቱ ተመቸሻ ምን ታረጊ በቅጭን በመታከል ሂሳብ ህንም ያልቤት ይዘሽ ትኖሪያለሽ እንዴት አታረግጂ አንቺ ምን ነው ማዘር በሰላም ነው እንዴ አዎ ሰላም ትላንት እርሶ ሲወቅጡ ስላየው የተወሰነሽ ገብስ ቤተሰብም ያዘጋጅልኝ ስለሌለ ላዘጋጅ ብዬ ነው ሲጀመር እኔ በወቅት በገዛ ቤቴ ነው አንቺ ግን ለመውቀት ስታስቢ ራሱ ማዘርዬ ምን ይመስሎታል ገብስ ለወቅት ነው ተብሎ ይማከራል ይነገራል ግን አትናገሪም ንቀት አለብሽ ከመቼ ወዲህ እንዴት ከመቼ ወዲህ ማንም ሰው አከራይቶ ተከራይቶ ሲኖር እንደዚህ አይነት እኔ ስለማንም አያገባኝም እኔ ነኝ ስለማንም አያገባኝም ማወቅ ያለብሽ ደግሞ እኔ ወቀት ስላልሽ ደግሞ በወቅት ምን ይዘጋ ጨርጭ ደልድዬ ከላይ ቁጭ አድርጌ ነው የወቀትኩት አይደለም እሺ ይቅርታ አረዛ እንቅርት ይውጣብሽ እኔ አንቺ ነይ ሰሚ አሁን እኔ ኑሮን አልቻልኩት ሁኔታውን እንደማይሽ ደግሞ ነፍሰ ጡርም ትንሽ ቆይተሽ ውሃ መብራት አልችልም ስለዚህ ከዚህ ወር ጀምሮ 10,000 ብር የቤት ኪራይ ጨምሬያለሁ ምን 10,000 ብር ጨምሬያለሁ እንዴ እንዴት ነው ባንዴ 10,000 ብር የምንጨምረው ምን ሆነዋል ማዘር ተስማማሽ መክፈል ካልተስማማሽ ወለቅ ማለት ነው መልስ እንዳሰጭኝ ሄናትና አንቺ እኔ ነው የምገላምጪው እውነት እንዴ ምኑን ለኩሰውት ነው ወይኔ ይበረው የለ እንዴ ይሮጠው የለ እንዴ ወዴት ነው ሽንት ቤት እንዴ አንተ ትልቅ ሰው አይደለ እንዴ አይሰማም እንዴ ከነጋ ስንቴ ነው የተመላለስከው አሁን እኮ ቢያንስ ለሶስተኛ ጊዜ ነው አታፍርም እንዴ አዎ አይ አሙኝ ነው ትንሽ እድርዛ ምን ያማሃል እንዴ እየመረጣችሁ ብሎ ዝም ብሎ እኮ ስለደላ ቤት ስለተመቸ የተገኘው ይበሰበስ ኧረ መለስ በል ስማ ካልሆነ ደግሞ እዛ ቤታችሁ መጠቃቀም ያለባችሁን ተጠቃቅማችሁ አንድ ያውጣታችሁ ደፋ አድርጉ ና እንዴራ ምን ጉድ ናችሁ እናንተ ምን ጉድ ናችሁ ስለያዘኝ ነው እደዛ ምን ይዛል ስማ እዚህ ሰፈር ውስጥ እኮ በሳምንት 2 ጊዜ ማስመጥጠው ሽንት ቤት እኔ ነኝ እንዴ ለምን የማይሆን ስም ታሰጡኛላችሁ እፈሩ እንጂ ዛሬ እኮ ነው 2 የወጣሁት ኧረ ምን 2 ሶስተኛ ነው አራተኛ በነገራችን ላይ ነግራሃለች ባለቤት አልነገረችህም አልሰማዋትም ለማንኛውም ብር ጨምሬያለሁ ኧረ በእናትህ ሂድ ምን ጉዶች ናቸው እነዚህ እንደው ሰላም ነው እግዚአብሔር ይመስገን እንደዚህ ሆነሽ ባለቤትሽ የለም እንደዚህ ሆነሽ አይ አለ ለእንቅስቃሴ እንዲሆነኝ ብዬ ነው በእውነት እንድንቀሳቀስ ብዬ ነው ያው ዝም ብዬ ተቀመጥኩ አይደለም እየበረታው ነው አዎ ውሃ ቀዳችሁ እንደ ቅድም መታ ነበርኩ ቀዳችሁ አይዞሽ እሺ አባ አመሰግናለሁ እሺ ኧረ እባክሽ ነው ውጪ ኧረ እባክሽ መጣሁ
ማነሽ ስሚ ደጅ መጥረግ የቤት ኪራይ ያስቀንሳል ብለሽ አስበሽ ከሆነ አላደርገውም። አይቀንስም። ቃሌ ነው ቃኔ ነው። ያንን ባልሽን ጥሪል። ወይ ከሰው ጋር ነው ማለት? ከሰው ጋር ምን አይነት ሰው? ምን አይነት ሰው? ከጓደኛው ጋር። እውነትሽን ነው? ጎሽ ጭራሽ ብላችሁ ደግሞ ጓደኛ ምናምንም እያመጣችሁ ነው ማለት ነው። ለእኔ አይነገረኝም? እንግዳ ልናመጣ ነው፣ ሰው ሊጠይቀን ነው። ይምጣ ወይ አይባልም? ፍቃድ አይጠየቅም? ማሬ ወይዬ ማሬ ና እየፈለጉ ደርሷል። ቆይ እኮ መጣሁ። ማን ደርሷል? አንተ በል እሱን ስቶቭ አጥፋ፣ መብራቱን ጎሽ፣ መብራት አብርታችሁ ነው ሻይ የምታፈሉት? እሺ እንዴ አንተ የሻይ ጀበና ይሄንን ጀበና ስንት ጊዜ ነው ከዚህ ወደ ሳሎን ስታመላልስ እንዴ? እረፉ እንጂ ለኔ አትዘኑ፣ ለመብራቱም አትዘኑ፣ ለጨጓራችሁ አታስቡም እንዴ እናንተ? ስንቴ ነው ስቶቭ የሚለኮሰው? እንግዳ ስለምን ሰማው። ሁለተኛ ደግሞ ከዛሬ ወዲህ ብዙ አትቆዩም። ለነገሩ ከዛሬ ወዲህ እንግዳ የሚባል ነገር ለኔ ሳትነግሩ እንዳታመጡ። ምን ማለት ነው እንግዳ? እኛ ያለ ሰው አልተፈጠርንም። አይቀርም እንዴ? እንዳትመልስልኝ፣ በዚህ በመጥረጊያ ነው አናትንም እንዳትመልስልኝ። አንተ ዝም በል አንተ፣ እንዳትነካኝ። አልጨረስኩም። የምነግራቸው ጉዳይ አለኝ። አልጨረስኩም። እደርሳለሁ። የትም አይሄድም ጉዳዩ። ስማ ይሄ ጓደኛ ነው ምናምን እንግዳ ያልከውን ስመለስ እዚህ ቤት እንዳላገኘው። ሌላ ጉዳይ ደግሞ ቆይ እስኪ ተወኝ። ለነገሩ አንተ ምን አለብህ? ምቃጠል ምነድ እኔ ስማ፣ ነግረሽዋል አይደለ? ስለ ቤት ኪራዩ ሰምታችኋል። ከጨመር አልጨምርም የምትል ከሆነ ደግሞ በጣም ከረዘመ 20 ቀን ሰጥቻቸዋለሁ። ውልቅ ቤት የለቅም። በየሁለት ወር ነው ዝም ብለን የምንጨምረው። ምንድን ነው የምንጨምረው? ወር ጨመራን እንዴ? በቃ ጨምሩ ካልክ አንተ ነህ ስለ ጭማሪ የምትነግረኝ። ጨምሩ ካልክ ጨምሯል። ውልቅ ማለት ነው ያለብህ። ይዘጋ። የቤቴን ጉዳይ ሳልጨርስ ወዴትም አልሄድም። ተናግሬያለሁኝ። እሺ ካልፈለጋችሁ ደግሞ ውልቅ ማለት ትችላላችሁ። ይሄን ያለው ነገር ያ ልጅ ጓደኛ ተብዬው ቤት እንዳላገኘው እንዲህ ሞላላቸው። ከነሱ አልፎ ለእንግዳ ሻይ ማፍላት ምንድን ነው የሚሉት እኚህ ሲልዩ? አዲስ ዓመት ደርሷል። ገና ለገና ረገዘች ተብሎ። እሺ አሁን የት ልንገባ ነው? የሆነ መላ መጣ። ነይ ግቢ። ዳርዬ ቆየንብህ አይደል? እስኪ ፈላ ደውሎ እኮ ከቤት እንዳትወጣ እየመጣሁ ነው እፈልጋለሁ አለኝ። ለምንድን ነው የሚመጣው? ምን ጉዳይ አለው እንዴ? ከአንቺ ጋር የተነጋገራችሁት ነገር ነበር? ከእኔ ጋር ምን ይነጋገራል እንዴ? በቃ አከራይ አይደለም? ምን አስር ያመላልሰዋል ሰው ቤት። በነገራችን ላይ መቶ ግን የቤት ኪራይ ጨምራለሁ ምናምን ቢል ድንቡሉ አልጨምርላት። አንቺ ምን እያደረግሽ ነው? ተከራዮቹ አንተ ዝም ብለህ እዛ ካፌ ላይ ንጥቅ አታድርገኝ። ምን አደረኩኝ? መውጫ መግቢያ እያሳጣሽ ተመስሎ እየጨመርሽ አይደለም እንዴ አንቺ? ስለዚህ ቢጨምር ይችላል ነው የምትለው አይደለ? ስለዚህ ይጨምር። መጨመርስ አንድ ነገር ነው። ልቀቁ እንዳለ ነው። ማነውና ነው እሱ ሆኖ ልቀቁ የሚለው? እውነት እኔ መጨመር ምናምን የሚባል ነገር እኔ ልሞት ነው የምለው። ኧረ እንዲች ብሎ ቢናገረኝ አይነስቡን ነው ማጠፋው። እንዲች ብሎ ቃል እንዲናገረኝ አልፈልግም። ምን ግን ቤት ብርቅ ነው እንዴ? እኔ ያለ እንዳስፈራሩ ኧረ በእናትህ ይግቡ። እንዴት ዋልክ? የእኔ ጌታ አንተ ጠፋህ እኮ። ኧረ ሰላም በለን። ጥፍት እኮ አልክ። እዚሁ የእኔ ጌታ እንዴት ነህ? ሰላም እንዴት ነው? ውይ በጣም በእውነት አሁን ስለአንተ እያነሳን እኮ ነው የመጣው። እንዴት ነህ? ደህና ነን፣ ሰላም ነን። እንትን ሻይ ላፍላ። ወይ ባዶ ቤት የእኔ ጌታ ስራ በጣም ደህና ነን። ክብሩ ይስፋ። እድሜ ለአንተ። እግዚአብሔር ይመስገን። ደስ ብሎ ነው የምንኖር። ህይወታይም እንዲህ እንደ ቤታችን እኮ ነው አይደለ? መቼም እያየው ነው። አላሳፈርኩብህም አይደል? ቤት ልጄ ማለት እኮ ነው። አንተ ማለት ልጄ እኮ ነው። በእውነት ኑርልን። እንደው ክፉ አይንካ። አንተ የተባረክ። እኔ ከድሮ ጀምሮ ይገርማል ሰው ይወጣልኛል። እንደው ክፉ ነገር አይገጥመኝም። እኔ አንተን ያገኘው ሰሞኑን ክፉ አይንካ። በስልክ እንዳጫወትኩ አዲሷን ፎቅ ምናምን ጀምሮ አንተ ይሙላል። ለምን መሰለህ? ደግ ስለሆንክ እኮ ነው። በእውነት በፎቅ ላይ ፎቅ ይጨምርልህ። መልካም እኮ ነው። አንተ ይለፍልህ። ፈጣሪ ልቡን አይቶ ያው ፎቅ ሰራ። ታድለ። ጎበዝ። ይሙላል። በጣም ጎበዝ፣ ጀግና። እንትን ምን መሰላችሁ? ምንድን ነው? እኔ ልጨነቅ
ምንድን ጨነቀ? ምንድነው መሰላችሁ? ንገረን። ኧረ ምንም ችግር የለውም። ምንድን ነው? ምን መሰላችሁ? ለዛ ለፎቁ ማሰሪያ ትንሽ እጅ አጣ። እኔን ይጠረኝ። ቤት ኪራይ ሊጨምር ነው። አይዞህ አትጨነቅ። ምን ያስጨንቅሃል? ያለ እኮ ነው። አሁን ከባድ ነው ፎቅ መስራት፣ ከባድ እኮ ነው። አንተ ጎበዝ ሆነህ ነው የተባረክ ሆነ ነው። አንተ ሆነ ብሶ እኮ አይሰራም። አንተ ምን መሰላችሁ? ይሄን ቤቱን ያው በቃ አልፈልግም ነበረ፣ ግድ ስለሆነ ሸጥኩት። ፎቁን ፎቁማ ገና አላለቀም። ይሄን እናንተ የምትኖሩበትን ቤት ሸጥኩት ከነሙሉ ግቢው። ያው እጃ ጥሎኝ ሸጥኩት። እኛስ ማለት እንዴታ ምን እንሆናለን? እናንተ ትነጋገሩና ከገዢዎቹ ትነጋገሩና ምናልባት እነሱ እኮ ሊፈቅዱላችሁ ይችላሉ፣ እንድትኖሩ ሊፈቅዱላችሁ ይችላሉ። አሁን ባላችሁበት እንድትቀጥሉም ሊያመቻቹላችሁ ይችላሉ። ግን እኮ ይማከር ነበር ማማከር ነበረ። ያው የሆነ ጊዜ እኮ ጠይቄያለሁ፣ አቅም የለንም ግዛት ምናምን ስላላችሁን በቃ እኛ እጅ ስላጠረኝ ነው። እስቲ ልደውላቸውና ገዢዎቹን ጭካኔ እንደው ባይሆን ቀነስ አድርገህ እንዳከራየህ ብትነግርልን አይደለም? ጭካኔ ቀነስ አድርገህ እንዳከራየህ ብትነግርልን ጥሩ ነው። እንደዚህ ደርሻለሁ ነው በቃ ትልቁ ይማከር ነበር ብታምጡ። እንዴት ዋላችሁ? አንቺ ምን ሆነሻል? ወዳና ገፍተታ ትመጣለች። ከእንግዳ ጋር ነው ወደዛ ሁሉ ብዛ። አዎ እንግዳ ከእንግዳ ጋር ነን እኮ። እኛም እንግዳ ነን እናቴ። ስልክ ተደውሎልን ማለት ለነሱ ነው ስልክ የደወልኩላቸው። ገዢዎቹ እነሱ ናቸው። አዎ እኛ ማዘሪ ገዛችሁት? እንኳን ሌላ ሰው እጅ አልገባ፣ እንኳን ሌላ ሰው አልገዛው። ልቤ ረፋል። እንኳን ገዛችሁት። እኔ አበባ ግን አይነገርም፣ ለእናት አይመከርም። ቤቱን ልንገዛው ነው አይባልም። ይሙላላችሁ እኔ ቆንጆ። እንኳንም ማራኩሽ እኔ ማርስሽ። እኔ እናትሽ ሽፍንፍን አድርጌ ሰው ሳያይሽ። ማን ናቸው እንዴ? ማዘሪ የምንለው ነው ማስጠፉብን እኮ። ምንም በሉት እማዬ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።